ያለብን። አንድ ጥያቄ ልጠይቅሽ። እሺ ቆይ ዘር ባይፈልጋት ነው ቢቆርጥ ነው ለእናቱ ትወዳታለች ብለው የሚያስጠራት? ፍላጎት ስላለው እንዲያስታርቁት አባትየውንም አባት እንዲሆነ ይፈልጋሉ ያለው ይሄ ልጅ እኮ ፍላጎት ስላለኝ ነው። ፍላጎት ሲኖረኝ ነው እኮ የዛን ሰው ቤተሰብ። ስለዚህ ምን ማስመሰል ወደ እኔም ቤተሰብ ምን ማስመሰል አትፈለገች? እሷ ስትመጣ ለምን ይሄንን መጀመሪያ ሳትኖር ስቲል የነበረው እሷ ስትመጣ ለምን የእሷን ልብ ለመስመር እሷን ለማጣጣል አለችው እኮ። እኔ እናንተ ተናንቀናል አለችው እኮ። እኔ እናንተ ተናንቀናል መተባበር አተናል አለችው። ትክክል። ለምን መከበር ስላላየች ሲል ነበር። አዎ ልክ ነሽ ቲጂ እንዳልሽው በጣም ሲል ነበር ሲያሞግሳት ምናምን። በቃ ዛሬ ሰላማችንን ልናገኝ ነው እያልኩኝ ነበር። ልክ እሷ ስትመጣ የሆነ ምን መሰለሽ ለምሮትዬ፣ ምን መሰለሽ ልጁ መሸነፍን አይፈልግም። የሆነ ራሱን ጣራ ላይ ነው የሰቀለው። የሆነ ማማ ላይ ሰቅሎታል። መውረድ አልቻለም። በአንዴ ላይ ነው የወጣው። የፍቅር ህይወት ደግሞ እንዲህ አይደለም። እሱ የሚያስበው በምን አይነት ወይ እንደሆነ አላውቅም፣ ግን ፍላጎቱ መለየት እንደማይችል ያውቀዋል። መለየት አይፈልግም። እኔ ወንድ ልጅ ነኝ፣ ክብሬን የምወድና እኔ በጣም ምን የሆንኩ ሰው ነኝ። እሱን ሁሉ ጥዬ አለ አክብረው ቤቱ ድረስ መጣች፣ አከበረችው። ነይ ባላት ሰዓት እየመጣች ነው። እቺ ልጅ ምን ታርግ? የተበደለችው እሷ ናት። ቆይ ክብሬንና እንደዛ እንትኔን ትቼ ምን እራሱ እኮ ነው ያመጣው። ለምን በጥብጦ አይጠጣውም ታዲያ? እራሱ እኮ ነው ያስረገዘው። እራሱ እኮ ነው ልጅቷን ያመጣው። እራሱ እኮ ይሄ እኮ የራሱ ነገር ነው። እሷ እኮ ጥሩ ሰው ስለሆነች ነው የምትመጣው። ሲጠሯት ትመጣለች፣ ጓደኞቹ ሲጠሯት ትመጣለች፣ ፓርቲ ላይ ትገኛለች፣ ቤት ነይ ሲሏት ትገኛለች፣ ሆስፒታል ትሄዳለች። ከዚህ በላይ እንደውም ለእሷ ነው እንጂ ክብር መስጠት እናመሰግንሻለን ማለት ነው። ክብር የሚለው ሱሪ ሲፈታ ነው እንደ ክብር እንትን ያለው ሃይሚነች ያስረገዘችው ልጅቷን ሃይሚነች ያስረገዘችው ወይ ኧረ ተደማመጡ፣ ወይኔ ኧረ ተደማመጡ። ቤቱ ኑራ እንዳረጋችሁ አንቺ ማለት ነው። ዝቅ አድርጌ እስቲ አውሪ ነይ። ኮሜንት ላይ ስለጻፍሽ ነው ማለት ነው። ቆይችኛዋ እየጻፈች ነው ኮሜንት። እስቲ ቆይ ዝም በይ ሰኒ፣ ምንድን ነው የምታወራው? እድል ስጡ። በስመ አብ ወወልድ መንፈስ ቅዱስ። ኧረ ተረጋጉ። ሆናችሁ ነው። ፈጣሪ ትዕግስቱን ስጠኝ። እኔ እግዚአብሔርን የእናንተ ጭንቅላት እያመመኝ። አንቺ ደግሞ ዝጊና እንትና አታዳምጪን። ስሚ ገንዬ ኮሜንት እችኛዋ እየጻፈች ስለሆነ ነይ ግቢ ብያት አስገብቻታለሁ። እስቲ አስተያየቷን ምን እንደምትነዝለት። እሺ አዳም በቅድሚያ እንኳን አደረሳችሁ። እንኳን አብሮ አደረሰ። እና እኔ የምላችሁ ምንም የተለየ ነገር አለ? ምክንያቱም ከዚህ እየወሰዱ ነው። አይዲያ አትስጧቸው ነው የምላችሁ። ሌላ አላችሁም? እንትንማ የአይዲያው የወሩ በቃ ነው ያልመለስ መልሽ ሀያትዬ ማርያምን አይዲያ ከዚህ እየወሰዱ ነው እንዴ? እግዚአብሔርን ቁጭ ብለው እየሰሙ ነው እኮ ያሉት። እና አይዲያ ተወሰዱ ተጠቀሙ። ለምን አይሰጣችሁ? አሁን አንቺ ቆይ ገንዬ አንቺ አሁን አስተያየት አለኝ ብለሽ አስገብኝ ብለሽ እንዴ? አስተያየት አለኝ አላልኩም። መቅዲ ነው የጻፍሽዋል። እሺ ቆይ አስገብኛልሽ። እኔ አሁን ምን ልታወራ ነው ብዬ ሁለት ጆሮዬን ኤርፎኑን አውጥቼ ልሰማሽ ምንድነው አይዲያ አትስጡ የምትይው? ምን አይዲያ ወራን? እነሱ እኮ ያወረቱን እኮ ነው። አዎ አንዴ መቅዲ ዩዘር ማንም አይግባብኝ። ዝም በይ። ተሳሳትኩኝ ራሴ። ከዛ ታስተካክሉኛላችሁ። አንደኛ ነገር በጣም እንድትመጣ ይፈልጋል። ትናንትና ለአባትየው ልጅቱንም ያዝልኝ እሷም እንዳትመጣ ብሎ ነበረ። ሁለተኛ ነገር በወጋ ላይ የፈለገ ነገር ይዘባርቅ እንጂ ውስጡ ናት። በቃ ይሄ የማይካድ ነገር ነው። እሷ ትቆርጥ ይሆናል እንጂ እሷ መቼም አትቆርጥም። እሷ ትቆርጥ ይሆናል እንጂ እሷ አይቆርጥም። ይቅርታ ከተሳሳትኩ። ከዛ በተረፈ ለእናትየዋ ራሱ ሲገልጽ አገላለጹ በጣም የሚገርም ነው። እችን የመሰለች ልጅ እያለ ነበረ ሲገልጽ የነበረው። እኔ ይሄ ነገርም ወድጀዋለሁ፣ ተመችቶኛል። ግን አንደኛ ኦዲየንሱን
ሁለተኛ ያለው ወይዘርዬ አንቺ እቺን ልጅ እንዴት ነው የምትወጃት ነው ያለው። እቺን የመሰለች አላለ። አንደኛ ስለመሄድ ዝብርቅርቅ ያለ ነገር ነው ያወራው ብያለሁ። ወደ ዋናው ነገር ግን ስንመጣ እሱ መቼም አይቆርጥም። ምክንያቱም መቼም እንደማጠላው ያውቃል። ያንን ድሮ የሚያውቀውን እሷነቷ ውስጡ አለው። ይሄንንም ብታረገው ይሄንንም ቢያረጋት ዛሬም ይቅርታ እንደምታደርግለት እያሰበ ነው። እኔ የምፈራው እንደውም ዛሬም ይቅርታ እያሰበ የሚያደርገውን ነገር ቢያቆም ይሻላል ነው ብዬ የምለው። ምክንያቱም የቆረጠ ቀን ተቆረጠ ነው እና እሱ አሁን እሱ የሚናደደው ሲያያት የሚያመናጨቀው በቃ ይሄ ማሳየት የሚፈልገው ነገር አለ። እኛም የምንለው በተለይ በጎቹ የሚሉት ነገር አለ እና እሱን ለማሳየት ካልሆነ በስተቀረ ውስጡ ያ አይደለም ያለው። ይሄዳለው ብሎ ያለው ደግሞ ሄደ ብለን እንደገና ኢሹ አንስተን ወይ እንድንጨቃጨቅ ወይ ተው እንድንል ወይ እንድናዝን ወይ ደግሞ እሷን ትተህ እንደዛ የሚባል ነገር የለም። ትክክል። እንድንጨቃጨቅ ነው የሄደ ሰው መልካም መንገድ እመኛለሁ። የቀረ ሰው ለራሱ ብሎ ነው የሚቀረው ያለው ነገር ስላለው። ይሄ እውነተኛውን ከሆነ ድራማውን ከሆነ ማለት ነው። እሄዳለሁ ተብሎ ምንም እንዳትሉኝ፣ እኛ ስላላን አይደለም። እነሱ ናቸው ቤታቸው የሚኖሩ። ከኖሩ ይኖራሉ፣ ከቀሩ ይቀራሉ፣ ካፈረሱ ያፈርሳሉ። እኛ እኮ ስለምናያቸው ነው። እንደውም ብዙ ስለበዛ አሁን ቢያቆሙት ወይም ደግሞ ቢሄድ እሱም ጥሩ ነው። ከዛ በተረፈ እኔ እንደውም እየፈራ ያለሁት አሁን እዛኛው ጋር እየቆረጠ ያለ ነገር ይመስለኛል። ሁለት አይነት ስሜት ውስጥ ስላለው ማለት ነው። ክብሬም ተነክቶ እኔ ስጠይቅ እሷ እምቢ ብላ እንደገና ደግሞ ትመጣለች ትሄዳለች የሚለው ነገር እሱ እንዳሰበው መሄድና መምጣት አይደለም። ግልጽ ያልሆነላት ነገር ስላለ እሱን ግልጽ ለማድረግ ይመስለኛል እየመጣች የምትሄደው። እሺ ብላ ደግሞ አቁማ ስታቆም ይጠሯታል። ትናንትና ለምሳሌ በደንብ ትክክለኛ ነገር ነበር ያስተላለፈው። በቃ ማንንም አልፈልግም፣ ራሴን አርቄ ማረፍ ማለት እጀምራለሁ ብሎ ነበረ። ራሱ ነው ደውሎላት የጠራው። ደውዬ ጠርቻታለሁ ትመጣለች ነው ያለው። እና ስለዚህ እሷም ተደውሎ ስትጠራ እዛ ጋር የሚቆም ነገር ካለ እየመጣሽ 10 የመናገሩ አስፈላጊ ነው ብዬ አላስብም። ያውም ቤት ድረስ ሰተት እያልሽ የምትሄጂው ሰተት እየተባለ ቤት ድረስ አይኬድም። በቃ ቆርጫለሁ 1 ወር ሆነ። ስለዚህ እዛ ጋር ሁለቱም ጋር ያልቆረጠ ነገር አለ፣ ሁለቱም ጋር የማይቆርጥ ነገር አለ። እንደኔ የሚናገራቸውን ንግግሮች አሁንም አልናገረው በጣም ብዙ ጊዜ ተናግሬዋለሁ። ዝብርቅርቅ ስለሚያደርገው ለራሱ አይገባውም ተመልሶ ሲያዳምጠው። ስለዚህ እኔ አሁን እሱ ቆርጠዋል እሱ አልቆረጠም እያልኩ ማለት አልችልም። ግን አንድ የሚታየኝ ነገር እኔ ውጭ ሆኜ እንደማየው ነገር የቆረጠ ነገር እሱ ጋር ምንም የለም። አንድ የሚፈልገው ነገር አለ፣ እሺ ብላ እንድትቀበል ወይም ደግሞ አምኜሃለሁ። ያ ደግሞ ምናልባት ላይሆን ይችላል ሊሆንም ይችላል። ምክንያቱም ሰዓቱ አለፈ። ቀን ቁጭ ብሎ ሲያስረዳት አይተሽ ነው እሺ ብላ እንድትቀበለው የምትሆነው። እሷ ሰው እኮ ቁጭ ብሎ ሲያስረዳሽ ነው እሱ የሚያወራ ያለው። እሷም ቆርጣለችኝ በቃ እኔም ቆርጬ ወስኛለሁ ነው። ከዛ ደግሞ በመሀል ደግሞ ሊሄድ ነው። ከዛ እዚህ ጋር ደግሞ አይ በቃ ተይው አታውሪ ነው። እንዴት አድርጋ ነው? አንቺ እኮ እኔ ስታስረጂ ሳስረዳሽ እኮ ነው እሺ ብዬ ልቀበልሽም ይቅርታ ልጠይቅም የምዘጋጀው ወይ ይቅርታ ልጠይቅኝ የምትዘጋጀው ስታስረጂ ነው። አንቺ እዛ ጋር እሱ ቁጭ ብሎ ሲያስረዳ አይተሽ ታውቂያለሽ? ይህንን መልስ ስጭ። እኔ የራሴ ጀጅመንት አለኝ፣ ግን ወደ እሷ ጋር ስመጣ እኔ የራስሽን ፐርሶናሊቲ አይደለም የምናገረው ያለሁት። ሁሌ እንደሱ ትያለሽ ዩዘር። እኔ የአንቺን ፐርሶናሊቲ አይደለም የምለው። አንቺ የፈለገሽን መናገር መብትሽ ነው። እኔ አሁን እኔና አንቺ በጥያቄ ነው የምንነጋገር ያለ ነው። ያ የኔ ነው አትበይኝ። አይ ነው ያንቺ እንደሆነ አውቃለሁ፣ ግን ስለምንወያይ ነው ሀሳብ ስለምንቀያየር ነው እየጠየቅኩሽ ያለሁት። እሺ አስቸጋሪ ነው። እኔ አሁን ምን ብዬ እንደምልሽ፣ ምክንያቱም አሁን ጥያቄ በጥያቄ እሱ ጋር ያለ ነገር አለ። እሷን በሚያውቅበት አሁን ለምሳሌ እዚህ ጋር ቁጭ ብሎ ለማስረዳት ከማስረዳቱ ይልቅ እሷ የምትረዳው ነገር ብዙ ነገር አለ አይደለም? እሷ እኛ የምንረዳው ነገር አለ እሱን የምናውቅበት ወይ። ስለዚህ ይሄ ፕሮሰስ ወይም ደግሞ ይሄ ችግር ወይም ደግሞ ይሄ ድራማ ከተጀመረ ጀምሮም እንደተፈጠረ ታውቃለች። ስለዚህ ዲሳይድ የምታደርገው እሷ ናት። ግን እሱ ለምን አላስረዳም ለሚለው ጥያቄ ሁልጊዜ
ሸፍኖ ወይም ደግሞ ተሻግሮ እንደሚያልፈው ያንን ነገር ያንን ወይ እየተጠቀመ ነው። ሁልጊዜ ያንን ወይ ሲጠቀም እሷ ደግሞ ኦኬ እያለ ትተወው ነበረ። የአሁኑ ግን ከባድ ነገር ስለሆነ ምናልባት ያንን ነገር አታረግም ወይ ታረግም ይሆናል አላውቅም። ግን ያንን ነገር እንድታረግለት የሚዘለው ይመስለኛል ጥያቄ ላለመመለስ ወይም ደግሞ ልክ የሆነ ቦታ ላይ ሲደርስ ተናዶ የሚወጣ ዛሬም እንዳይዘለው ጠይቃለችኝ። በስነስርዓት አይተሽ ከሆነ ዛሬም እንዳይዘለው ቁጭ በል ስነስርዓት ይኑር ተናን እኔ እናንተ በቃ መከባበር ቀርቷል። አንተም አታከብረኝም። ቁጭ በልና በስነስርዓት አውራ አስረዳት። ከኔ ብቻ አይደለም አንተ ራስህ እንትኑ ባለቤት ማስረዳት አለብህ ስትለው ነው ተነስቶ የሄደው። ስለዚህ ቁጭ ብሎ ማስረዳት መልመድ አለበት። እሷ እኛ አይደለችም እኮ እሷ አጠገቡ ያለች እሷ አብራው ሁለ ነገር ራሱ ስራውንም አብረው ተመካክረው ማምጥቶት ቢያመጡትም ቁጭ ብሎ ማስረዳትን መልመድ አለበትኝ። ልክ እንደኛ እኛን እንደሚሸውደን እሷ ሊሸውዳት አይችልም። እዛ አብራ ያለችው አስረዳኝ አስረዳ ለእናትህ ስትለው መልመድ አለበት። ይሄ እኮ ዝም ብሎ እኮ አይደለም፣ የቀልድ ጨዋታ አይደለም እኮ። ለእኛም አንድ ነገር ሲያስተላልፍ እኮ እኛ እንድናውቅበት ሌሎቹም እንዲያውቁ እንዲማሩበት ነው። ምንድን ነው ቁጭ ብሎ ማስረዳት አይችልበት፣ በስነስርዓት አነጋግሮ ማሳመን አይችልበት። ይሄ ነገር ራሱ ከራሱ ሆኖ ለምንድን ነው እንደዚህ የሚሉኝ ብሎ ማሰብ አለበት እኮ። እኛ እዚህ እሱ የሚያጠፋቸውን ጥፋት ሰማንም አልሰማንም እኛ ለሱ ነው የምናስተላልፍ ያለ ነው። እየከፈልናቸው የምናያቸው እንጂ እነሱ ከፍለውን አይደለም እኮ። እነሱ ሲከፍሉን እንጨነቅላቸዋለን። እኛ ስንከፍላቸው ወደንም ፈቅደንም አይደለ እንዴ ላይክ የምናረጋቸው የምንከታተልላቸው እዚህ ሰዓታችንን ጊዜያችንን ሰውተን የምናያቸው እኮ ስለምንወዳቸው ነው። የወደደሽን ሰው ደግሞ ማክበር አለብሽኝ፣ ግዴታ ነው። ይሄ ከስብዕና የጎደለ ነው ከሱ ላይ እኔ ሁሌ የማይበት። እውነት ኦዲየንስን የሚወድ ከሆነ ቁጭ ብሎ ለኦዲየንስ እሷ የምትጠይቀውን ጥያቄ በስነስርዓት ልክ እሷ እንደምትመልሰው መልስ መስጠት። ዛሬ እየተታገለችው ነው እንዲናገር። እሷ ለእናትየው እንዲናገርላት አይደለም የምትታገል ያለችው፣ ለእኛ እንዲያብራራልን ነው። ቢኮዝ እዚህ ጋር አድርጎታል። የጠየቀችው ጥያቄ ከአንድም ሁለቴ ዛሬ ምንድን ነው የምትለው ያለው? አግኝቻታለሁ ብለሃል፣ አግኝተሃታል አለችው። ስንቴ ነው የጠየቀችው? እኛ የምንጠይቀው ጥያቄ ስለሆነ ነው የደጋገመችው። ካገኛትኝ እንዴት አብሯት አልሆነም ማለት ነው እያልን እየጠየቅን ነበረ። እሱን ነው የደጋገመችው። ይሄንን እንኳን መልስ መስጠት አልቻለም ነው ምላችሁ። ይሄንን አብራሩልኝ እናንተ። ተሳስቼ ይኸውልሽ፣ አሁን የእውነቱ ሌላ ሰው ያብራራልኝ። ቆይ ዘርዬ ሶሪ፣ ሌላ ሰው ያብራራልኝ። ሌላ ሰው አብራሩልኝ። ፊፊ አንሺና አብራሪልኝ፣ ወይ አዩ አብራሪልኝ። አዩ ኧረ እኔ ምን አብራራለሁ? ይሄ ጥያቄ እኮ እኛም ደጋግመን እኮ እኛ ስለጠየቅነው እኮ ነው የጠየቀችው አይደለን? ዛሬ ከወጡ ሁለቴ ነው የጠየቀችው እኮ አይደለን? ይሄን ጥያቄ ማን መስጠት የማይፈልገው? ቆይ ዝም በይ። ማን ነው ይሄን ጥያቄ የጠየቀው? ቆይ ዝም በይ። ማን ነው አዩ ይሄን ጥያቄ የጠየቀው? እኛ አይደለን እንደ የጠየቅነው? እኛ ጠየቅን። ሁሉም ነው ይሄን ጥያቄ የጠየቀው። ስለዚህ ነው እሷ ምንድን ነው እሱ ለእኛ መልስ እንዲሰጥ ነው የፈለገችው። ግን እሱ ቁጭ ብሎ ማስረዳት አይችልም። ግን ዋናው ነጥብ እኮ እሱ ነው። አንደኛ ተጠራጥረሃል ያለችው አግኝቻታለሁ ብለሃል ያለችው እሱ ፖይንት ላይ ጃምፕ አደረገው። እሱ በቀደም እሱ ጃምፕ አድርጎታል። እሱ ይሄንን ጥያቄ ይሄ ነው እኮ ስሙን የሚያጠራለት እኮ አዩዬ፣ ይሄ ጥያቄ የሱ ስም ያጠራል። ምን አለችው ዛሬ? ቁጭ በል ተናንቀናል፣ እኔ እናንተ ክብር አተናል፣ ቁጭ ብለህ አውራ። እንዴ አንተ ምን ሆነሃል? ቁጭ ብለህ አውራ። አግኝተሃታል አይደለ እንዴ? እንዴ ካገኘሃት ታዲያ ምን ማለት ነው አለችው። እናት እንደዚህ አይነት ነገር አታውቅም። የእኛ እናቶች እንዲህ አይነት እንትን ውስጥ አሁን በዚህ ዘመን የተወለዱ ልጆችና በእነሱ ዘመን አንድ አይደለም አይደል እንዴ? ይህንን ነገር አታገናዝብን። የእኛ እናቶች ይሄን ያህል እንትን መጨረሻ ላይ እኮ ነው አካባቢ ተነስቶ ሊሄድ ሲል ተነሳ፣ ተመልሶ ሲሄድ ሰምተሻል። ግን ያው ልጁ የኔ ነው እንደዚህ አይነት ነገር እኮ ተናግሯል። እንደዚህ አይነት ማለት ነው ማስረዳት አቅቶት እዛ ፖይንት ላይ ነው እንትን ብሎ ሄደው። የፈለገ ብትናደጂ ሚዲያ ላይ ቁጭ ስትይ ራስሽን እኮ እንትን ማለት አለሽ፣ ኮንትሮል ማድረግ አለብሽ እኮ። ይሄ እኮ እንደ ስራ ነው ያለው። ለምሳሌ ቆይ አንድ ነገር ልጠይቃችሁ። አንቺ አሁን ተናዶ ነው አልሽ። ጋዜጠኛ ቢሳሳት እኮ ብዙ ነገር ይደረጋል እኮ እዚህ ጋር እኮ ይሄ እኮ ሚዲያ ነው። አንቺ እኛ እኮ የሚናገረውን እያየን ነው እዚህ የምንጨቃጨቀው። እሱ ጥሩ ንግግር ቢናገር እኮ እኛም እኮ ምንድን ነው የምንለው?
ኧረ በጣም ቆንጆ ነገር ነው ያስተላለፉልን። ጥያቄዋንም መልስ ሰጣት፣ የእኛንም ጥያቄ መለሰልን ብለን እንደሰታለን አንደሰትም? ንገሩን። ድራማው ገና ነው። በሰዓቱ ማለቅ ባለበት ሰዓት ያስረዳል። አሁን ካስረዳማ ዛሬ ያለቀ እኮ ነገሩ በሙሉ አይደለም። ምን ነው እንደገና ወደ ኋላ ሊመለስ ነው አንቺ የምትይው? እታች ቆይ ዝም በይ አየዬ። ምን አልሽ? እንደገና ወደ ኋላ ተመልሶ ነው ስራውን አሁንም አላለቀም ብለሽ የምትይው? አዎ አላለቀም። ሁሉም ነገር ግልጽ የሚሆንበት ሰዓት አለው። ግን ምንድነው አሁን ጫናው እሱ ላይ ስለበዛ ወደ እሷ ነገሩን ለማዞር ለእናቴ መናገር ያልፈለግኩትን ተናገረች ብሎ እሷንም ጥፋተኛ አድርጎ እኩል ሲሆኑ ነገሩ ይፈታል። አሁን ግልጽ ካረገውማ በቃ አለቀ። በአንድ ቀን እኮ የመጀመሪያ ቀን እኮ ግልጽ ማድረግ ይችላል እኮ። ከዚህ በኋላ ገና ሁለቱ ይጣላሉ። ለምን ለእናቴ ነገርሽ ብሎ አዎ ጋሽዬም ይመጣል። የነገሩን ጠብ እያደረጉልን ነው የሚሄዱት። ከሙሽዬ ጋር ጋሽዬም ይመጣል። ምክንያቱም ሙሽዬ ጋሽዬ ማናገር ፈልጋለሁ ብላ እና እዚህ ጋር እኮ ተመልካቹ እኮ ነገ አመት በዓል እኮ ነው ደህና ነገር ይዞላቸው እንዲመጡ እንዲደሰቱ በታ እንዲማተርፎር ለሚያያቸው ሰዎች ዳስ ነው ሀርት ምንም ሀርት የላቸውም ማለት እኮ ነው እንዴ የላቸውም። እሱማ ግን በሰርፕራይዝ ይታካሳል። በእንገኒ መጨረሻ ላይ እናንተ ሰፕራይዝ እና የብሩኬ መለየት እና የሃይሚ መለየት አንድ ናችሁ። ሰፕራይዝ ምንድን ነው የሰፕራይዝ? ጣሪ ትግስት በቃ ታይዋለሽ። ሰንያውን ደርሷል። ትንሽ አንቺ አሁን ሰፕራይዝ እንድትነግሪኝ ነው ማለት ነው። ራሱ ብሏል እኮ ከዚህ በፊት እኔ ለማብዬ ነው ይሄን አይደል ቦንቱ አንድ ጥያቄ ልጠይቅሽ። ክብርን ያወረደ ሰርፕራይዝ ነው የሚያረጋት? ክብርን ያወረደ ታውቃለች እንዳቲ ፌሻል ራሱ እንደ ሜንታሊቲ እኮ እንትን እያለች ነው። ይቺ ልጅ አታውቅም። አሁን እነሱ ድራማ እየሰሩ ነው ሊሆን ይችላል። እኔ ግን ዛሬ በተሰማኝ ስሜት ባየኋት የሆነ የተሰማ ስሜት አለ። ሰሞኑን ሁላ የሚሰማ ስሜት አለ። ትላንትና የሚሰማ ስሜት አለ። በነገራችን ላይ የጸቡ የስራው አይደለም። አይ በቃ ተጋታዩ እና አንድ ነገር አለ። ስራ ከስብዕና ጋር ነው። ገባሻ? ስራም ቢሆን ድራማም ስብዕናን አክብሮትን ተከባብረሽ ሲሆን ነው። ስራ አይደለም ስራ ነው። መጨረሻውን ነው የምናየው። እኛ አሁን ባየነው ልክ ተከባብራችሁ ስሩ፣ ተከባብራችሁ እንዲያድርጉ ነው እንጂ ሰርፕራይዝ ነው። ልንገርሽ እንዴት ነው አንቺ የራሴ የምትዩ ሰው ኦኬ ባል ባልለውም ፍቅረኛ የምትዩ ሰው ሴት አድርጎብሻል አላደረገብሽም ልጅ አለ የለውም በሚል መሀል ተከባብረሽ ልታወሪ የምትችይው? እኛ እኮ ይሄንን ያልን ያለነው ተከባበሩ ሚዲያ ስለሆነ ሚዲያ የያዘው ነገር እሱ አክብራው